የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ቀርብ ያለው እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል ያስተምረናል ይገስጸናል ሃሌሉያ እስቲ ቃሉን ደግሞ ከማካፈል በፊት አጭር ጸሎት እንጸልያለን ቅዱስ እግዚአብሔር ሆይ ተመስገን ስለረዳን ስላገዝከን ተባረክ ዛሬም ደግሞ በሌላ ሐሳብ በሌላ ቃል እኔንም ወገኖቼ ልትናገረን በቅዱስ መንፈስ ወደኛ አንዳንዳችን ስለመጣ ጌታው ተመስገን አንተ ትናገራለህ ተናግረም ደግሞ የምታረጋ አምላክ ከቃል ጀርባ የምትሰራ አምላክ ስለሆንክ እግዚአብሔር አምላካችን ሆይ አሁንም ለያንዳንዳችን ማስተዋልን ጥበብን እንድትሰጠን ቃልን ሰሚዎች ብቻ ሳንሆን አድራጊዎች እንድታረገን በጌታ በኢየሱስም ተጽዕኖ ሁሉ እንዲፈርስ አየሩ ዙሪያ ሁሉ በኢየሱስም እንዲለቀቅ በኔሜንም በሚሰሙ ወገኖች የትዩ ሰማያት የተለቀቀ እንዲሆን ራፓሲኬ ፓራ ካላማድ የተጽዕኖ ኃይል ሁሉ አሁን እንዲፈርስ እግዚአብሔር አባቴና መድኃኒቴ ሆይ እኔንም ባሪያ በደም እንድትሸፍነኝ በሳት እንድትቀጥረኝ አንደበቴን ሁሉ እንድትቀባ ተናገር ያልከኝም ብቻ እንድናገር እንድትረዳኝ እግዚአብሔር አባቴና መድኃኒቴ ሆይ ጊዜው ተጀምሮ እስከሚያልቅ ድረስ አንተ እንድትቆጣጠር ጊዜውን ሁሉ እግዚአብሔር አባቴና መድኃኒቴ አልፈ ራስ እንድትሰራ ወገኖቼንም እኔንም ጌታዬ በቃል እንድትባርከን እንድታረሰርሰን እግዚአብሔር አምላካችን ሆይ ቅዱስ መንፈስ ለእያንዳንዳችን እንደሚያስፈልገን መጠን እንዲያስተምረን እንዲናገረን እኔ በኢየሱስ ስም ጸለይኩኝ ጊዜውን ሁሉ አባቴ አንተ ተረከብ በኢየሱስ ስም ኢየሱስ ጌታ ነው ዛሬ ሰጠኝ ቃል ርዕስ የሰጠሁት ዘመኑን ዋጁ የሚል ነው ወገኖቼ እግዚአብሔር የሰጠንን ዘመን ጊዜያቶቹን እንድንዋጅ እግዚአብሔር ሐሳብ ነው ዘመንን እንድንዋጅ ደግሞ እግዚአብሔር በዚህ ሰዓትና በዚህ ጊዜ በዚህ ዘመን ላይ እንድንመጣ አርጎናል እንዳውም እኔ በጣም ደስ የሚለን ቃል አሁን የአካባቢ ወቅት የፑረም የሚባል አስቴር እስራኤላኖችን በንጉስ ፊት ቀርባ ማልዳ የታደገችበት ጊዜ ነው እስራኤላኖች የሚያከብሩት ጊዜ ነው ፑረም ይባላል እና የሚገርመው ነገር እስራኤላኖች አይሁዶች እንዲጠፉ በታወጀ ጊዜ መርዶኪዮስ አጎቷ መልእክት ይልክላታል አስቴር ከላከላት በኋላ አንቺ በንጉስ ቤት ስላለሽ እተርፋለሁ ብለሽ አስበሽ እንዳይሆን እግዚአብሔር ለዚህ ዘመን ለዚህ ጊዜ ቢሆንስ አንቺን ያስነሳሽ እዚህ ቤተ መንግስት ድረስ ያመጣሽ ለዚህ ጊዜ ቢሆንስ ምን ታውቂያለሽ ይሄን ዘመኑን እንድትዋጂ ህዝብ ሊጠፋ የነበረውን ነገር እንድትታደጊ ለዚህ ዘመን ቢሆንስ እግዚአብሔር ያመጣሽ ብሎ መርዶኪዮስ ይናገራታል እሷም አስቴርም ዘመኑን ትውልዱ ልትዋጅ ቆርጣ ተነሳች ከዛ ሊጠፋ የነበረው ትውልድ በአስቴር ቆራጥነት ዘመኑን ዋጀች ትውልዱን ዋጀች ኢየሱስ ጌታ ነው እና ዘመኑን እኛም እንደ አስቴር እንድንዋጅ ትውልዱን እንድንዋጅ እንድንገዛ እንድንታደግ እንድናድነው እግዚአብሔር አምላክ ዛሬ ጠይቀናል ቆላስይስ 4:5 ሲናገር ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ያለ ይናገራል ዘመን ሲል ወይም ደግሞ በእንግሊዘኛ ታይም የሚለው በግሪክ ካይሮስ ይባላል ካይሮስ ያ ማለት ሲዝን ወይንም ኦፖርቹኒቲ ጊዜ ወይም ደግሞ እግዚአብሔር የሚሰጠው ሞመንት ኦፖርቹኒቲ የሆነ ለዛ ጊዜ ለዛ ሞመንት እግዚአብሔር አምላኩ የሚከፍታቸው በሮች ለዛ ጊዜ የተመደበ ጊዜ ማለት ነው ካይሮስ ሞመንት ያ መቀያቺ ለተታለፍ የማትገባ ሞመንት ጊዜ ማለት ነው ዘመን ወይም ደግሞ ታይም የሚለው በእንግሊዘኛ ዋጁ መዋጀት የሚለው ቃል በከግሪክኛ ምንድነው የሚለው ኤግዛጎሮጋዞ ይሏል ያ ማለት ራንሰም ወይም ደግሞ ቱ ባይ ባክ የተወሰደ ነገር መግዛት መዋጀት መታደግ ማለት ነው ለምን ዘመኑን መዋጀት ወገኖቼ ያስፈልጋል የሚያስፈልግበት ምክንያት የመጀመሪያው ወገኖቼ ከፊታችን ያሉ ቀናቶቹ ክፉዎች ናቸው ጠላት የንን ምድር ተቆጣጥሮታል ስለዚህ ቅኑ መልካም ነገር ዝም ብሎ አይመጣም ወገኖቼ እኛ ካልዋጀ ነው እና ቀኖቹ ክፉዎች ናቸው ያለ ኤፌሶን 5:16 ይናገራል ቀኖቹ ክፉዎች ናቸውና ዘመኑን ዋጁ የከፉ ዘመናቶች የከፉ ጊዜያቶች ናቸው ስለዚህ እናንተ ግን ያንን ዋጁት በቀላሉ ጠላት ዲያብሎስ ተጠቅሞ ዘመኑን
ለክፋት ነገር ሊጠቀምበት ስለሚችል ክፉ ቀናቶች ሊመጡ ስለሚችሉ እኛ ደግሞ ያንን ልንዋጀው ይገባል ወገኖቼ። ቀናቶቹ ለራሳችን አርገን የእግዚአብሔር አጀንዳ የሚፈጸምበት አርገን ልንለውጥ ይገባል። አንዳንድ ጊዜ እግዚአብሔር መልካም ነገር ሊያረግ ብሎ በዚህ ዘመን በትውልድ መካከል ሊሰራ ተዘጋጅቶ እያለ እኛ ግን ዘመኑን ስለማንዋጀው ጠላት ይሰርቅና ይወስደውና የራሱ አጀንዳ ያስፈጽምበታል ወገኖቼ። በዛ የተነሳ እግዚአብሔር ሊሰራ ያለው ነገር ይተጓጎላል። የሚገርመው ነገር እግዚአብሔር አምላክ ለአይሁዶች በባቢሎን እንደሚያዙ ለ70 ዓመት በእነሱ ቅኝ ግዛት ውስጥ እንደሚሆን ነገር ግን ከ70 ዓመት በኋላ ግን ኢየሩሳሌም እንደገና እንደምትሰራ ሕዝቡ እንደሚመለስ ተናግሯቸው ነበር። ያ 70 ዓመት ነበር የተሰጠው። ነገር ግን ሙሉ 70 አልሆነም። ምክንያቱም ሕዝቡ ከተናገረው ከእግዚአብሔር ቃል ጋር ስላልተጋ ጊዜ ወስዶታል። እንዳውም ዳንኤል ዘመኑን ሊዋጅ ተነስቷል። ያን 70 ዓመት እንደደረሰ አወቀና ዳንኤል መጸለይ ጀመረ። ዘመኑን ከጠላት ሊናጠቅ ሊዋጀው ክፉ ቀናቶችን ሊወስድ ዳንኤል ጸለየ። በዛም የተነሳ ነው እስራኤሎች እንዳለ ከተበተኑበት አይሁዶች እንደገና ወደ ኢየሩሳሌም ተመልሰው እንደገና ኢየሩሳሌም የተሰራችው። ኢየሱስ ጌታ ነው። ስለዚህ ቀኖቹ ክፉዎች ስለሆኑ ልንዋጃቸው ወገኖቼ ይገባል። ለምን ዘመኑን መዋጀት ያስፈልጋል? ሁለተኛ በቀላሉ ሊሰረቅ ስለሚችል ነው ወገኖቼ። ማቴዎስ 13:24-30 ጌታ ኢየሱስ ክርስቶስ አንድ ምሳሌ ይናገራል። ማቴዎስ 13:24-30 ያለው እንደዚህ ይላል። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። እንግዲህ አንድ ዘሪ ነው መልካም ዘሮችን ዘራ። ከዛ ግን ዘርቶ ሲተኛ ክፉ መጣና ያንን ቦታውን ክፉ ነገር ዘራበት። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። መጥፎ ዘርን ዘርቶ ሄደ። ስንዴው በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። እንግዲህ ሌባ መጣና ያንን ቦታውን ወሰደ። ሰው ሲተኛ ሲዘናጋ ሳይተጋ ሲቀር መጸለይ ሲያቆም መዋጀት ሲያቆም ጠላት መጥቶ እንክርዳድ ክፉ ነገር ዘራበት። ተሰረቀ። ያ ቦታ በጠላት ተወሰደ ወገኖቼ። ከዛ ሲያድግ ሲታይ ገበሬው የዘራው መልካም ዘር ነው፣ ነገር ግን የማያስፈልግ ሆኖ ታየ። ያንን ቦታ በጠላት ተሰረቀ እና ማን ነው እንዴት እንዲህ ሊያረግ ቻለ ተብሎ ሲጠየቅ ጌታ ሆይ መልካም ዘር በእርሻ ዘርታ አልነበረምን? እንክርዳዱስ በወዴት አገኘ አሉት። እርሱም ጠላት ይህን አደረጋላቸው። ጠላት መጥቶ ሰረቀው። ያንን ቦታ ተቆጣጠረው። እነሱ ተዘናግተው ተኝተው በነበረ ሰዓት ባልጠበቁት ባልገመቱት ሰዓት እንክርዳድ ዘርቶበት ሄደ እና ወገኖቼ እኛም ዘመኑን ካልዋጀ ነው በቀላሉ ጊዜውን ታይሙን ዘመኑን ጠላት ሊሰርቀው ይችላል ወገኖቼ። ስለዚህ ዘመኑን መዋጀት ያስፈልጋል። ሌላ ደግሞ ዘመኑን መዋጀት የሚያስፈልግበት ምክንያት ሶስተኛው ተመልሶ ስለማይመጣ ነው። አንዳንድ ጊዜ ለሲዝን የተከፈተ ለዛ ጊዜ የተከፈተ በር ዳግም ላይ መለስ ወገኖቼ ይችላል። አንደኛ ቆሮንቶስ 16:9 ላይ ጳውሎስ እንደዚህ ያለ ይናገራል። ስራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎቹ ብዙ ናቸው። ያንን በር ሊዘጉ ያንን ነገር ሊያስመልጡ የሚተጉ ብዙ ናቸው። ግን ሰፊ በር ኦፖርቹኒቲ ተሰጥቶኛል። ያንን ጊዜውን ካልዋጀሁት ግን ጠላት ሊያስቆመው የሚችል ነው። ተመልሶ ያንን ኦፖርቹኒቲ ሊያገኘው ይችላል። አንዳንድ ጊዜ ሰዎች ለአገልግሎት ለተለያየ የሆነ ሲዝን ላይ በሁሉ አቅጣጫ ይከፈታል። ያ ሰው ተግቶ ካልተጠቀመበት ያ ኦፖርቹኒቲ ያ የተከፈተው በር እንደገና ዳግም ላይ መለስ ይችላል ወገኖቼ። ዳግም ላይ ይገኝ ይችላል፣ ላይ መጣ ይችላል ወገኖቼ። ስለዚህ ዘመኑን ልንዋጅ ያስፈልጋል። ለምን ዘመኑ መዋጀት ያስፈልጋል ወገኖቼ? በቀላሉ ሊሰረቅ ስለሚችል፣ ተመልሶ ስለማይመጣ፣ ቀኖቹ ክፉዎች ስለሆኑ። እንዴት ዘመኑን እንዋጃለን? አሁን ወደ ራሳችን ስናየው እንዴት እንዋጃለን? አንደኛ ሳናቋርጥ በመጸለይ። አስቴር እንኳ ንግስት አስቴር እንኳ ዘመኑን የዋጀችው ትውልዱን እንኳ የታደገችው ጸልያ ነው። መርዶክዮስ ደብዳቤ ከጻፈላት በኋላ
በንጉሱ ዘንድ ገብታ እንድትለምን እንድትማልድ ካላት በኋላ አስቴር ዘው ብላ አልገባችም። ለ3 ቀን በጾም በጸሎት በእግዚአብሔር ፊት ራሳቸውን ሰራተኞቿም ከሷ ጋር ያሉት እሷም መርዶክዮስም አይሁዶች ሁሉ ሊጠፉ ያሉት ሁሉ በእግዚአብሔር ፊት ወደቁ በጸሎት። በዛ የተነሳ ጠላት ያጠፋቸው የተወሰነ የተቆረጠ የነበረውን ጊዜ ገዙት፣ ዋጁት፣ ዘመኑን ዋጁት። አስቴርና መርዶክዮስ እንዲሁም አይሁዶች በዛ ጊዜ አብረው የሚጸልዩ ሁሉ ዋጁት። ከዛ አስቴር በንጉሱ ፊት ቀረበች። ንጉሱ ፊት ደግሞ እግዚአብሔር ሞገስን ሰጣት፣ አልጠፋችም። እሷም ህዝቧንም አዳነች። ወገኖቼ ዘመኑን ከጠላት እጅ ተናጠቀች። ከነ አማ ካሰሩት ሴራ ሊያጠፉት ካወጁት አዋጅ አስመለጠች። ኢየሱስ ጌታ ነው። እኛም ሳናቋርጥ በመጸለይ ዘመኑን ልንዋጅ እንችላለን። የሚገርም ወገኖቼ ጠላት ዲያብሎስ በጣም ነው በዚህ ምድር ላይ በተለይ መጨረሻው አውቆ ዘመኑን አውቆ በዚህ ዓለማችን ላይ በዚህ ምድር ላይ በጣም ይንቀሳቀሳል። እያንዳንዱ ነገር በጣም ካልጸለይን ካልተጋን ትንሽ ነገር እንኳን ልናረግ ያሰብነው ሁሉ ማረግ አንችልም ወገኖቼ። ጌታ ኢየሱስ ክርስቶስ እንኳን በዚህ ምድር ላይ ሲንቀሳቀስ በነበረ ሰዓት ሁሉ ጊዜ ይጸልይ ነበር። አገልግሎቱ ሁሉ በጸሎት የተደገፈ ነበር። ቀን ያቀለቅላል፣ ማታ ላይ ምሽት ደግሞ ወደ ተራራ ወጥቶ ሲጸልይ ከአባቱ ጋር ሲነጋገር ዘመኑን ሲዋጅ ትውልዱን ሲዋጅ ነው የምናየው ወገኖቼ። ከዛ በመጨረሻም ዋጋ ከፍሎ ደግሞ እኛን ኮምፕሊትሊ ከሰይጣን ግዛት ውስጥ ነፃ አወጣን፣ ዋጀን፣ ኮምፕሊትሊ ራንሰም አደረገን። ለራሱ ህዝብ አድርጎ እንደገና ወደ ራሱ ከጠላት እጅ ታደገን። ጠላት ዲያብሎስ በኤደን ገነት የተሰረቅነውን የተወሰነውን ከአምላካችን የተለየነውን እኛን ታደገን። ሳናቋርጥ መጸለይ እኛም ይገባናል ወገኖቼ። አንደኛ ተሰሎንቄ 5:16-8 እንደዚህ ይላል፣ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሁልጊዜ ሳናቋርጥ እንድንጸልይ ያስፈልጋል። ጸሎት የሚያስፈልገው ወገኖቼ ትውልዱን ዘመኑን ሁሉ የምንዋጀው ጸሎት ነው። ጸሎት በጣም አስፈላጊ ነው። ኤፌሶን 6:18 ደግሞ እንደዚህ ነው የሚለው፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁና በመጽናት ሁሉ ትጉ ያለ ጳውሎስ የጦር ዕቃችን መልባስ እንዳለብን ብሎ ተናግሮ መጨረሻ ላይ መዝጊያው ላይ ጸሎት ነው። በጸሎት ነው ከጠላት ጋራ ትውልዱን ዘመኑን የምንናጠቀው። ኢየሱስ ጌታ ነው። ማቴዎስ 26:41 ራሱ ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ስጋችን መዝናናት፣ መብላት፣ መጠጣት ጀስት የምድራዊ ነገር ነው የሚያስበው። ነገር ግን የእግዚአብሔር መንፈስ ግን ሊረዳን ዘመኑን እንድንዋጀው ትውልዱን እንድንዋጅ የተሰጠንን ያንን ኦፖርቹኒቲያችን እንድንጠቀምበት ሁሉ ጊዜ እንድንጸልይ መንፈስ ቅዱስ ይረዳናል። እኛም ደግሞ ተግተን ከመንፈስ ቅዱስ ጋር አብረት አድርገን ልንጸልይ ይገባል ወገኖቼ። ሳናቋርጥ ልንጸልይ ይገባል። ይህ ዓለም የጦርነት ዓለም እንጂ የመቀለጃ ዓለም አይደለችም ወገኖቼ። ሌላው እንደ ዘመን እንዋጃለን የተከፈተልን በርን በመጠቀም ነው። ጳውሎስ አንደኛ ቆሮንቶስ 16:9 ሲናገር ስራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎቹም ብዙ ናቸው አለ። ስራ የሌለበት ኦፖርቹኒቲ ጌታ ከፍቶለታል። እሱ ተከፈተ ብሎ አላቆመም። በዛ በተከፈተ በር ውስጥ ገብቶ ማገልገል ጀመረ። ነፍሳቶችን ወደ ራሱ ማምጣት ጀመረ። ኢየሱስ ጌታ ነው። እኛም በር ሲከፈትልን ኦፖርቹኒቲ ጌታ ሲሰጠን በዛ በር ውስጥ ገብተን እግዚአብሔር አርጉ ያለንን ልናደርግ ያስፈልጋል። ሌላ ደግሞ እንዴት ዘመኑን እንዋጃለን? በጥበብ በመመላለስ ነው። ጥበብ በጣም አስፈላጊ ነው ወገኖቼ። በማንኛውም ነገር በዚህ ምድር ላይ በምንኖርበት ዘመናችን ላይ በጥበብ ልንመላለስ ይገባል። ቆላስይስ 4:5 ራሱ ሲናገር ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ጌታ ኢየሱስ ክርስቶስ ራሱ ሲናገር እንደ እርግብ የዋህ እንደ እባብ ደግሞ ብልሆች ሁኑ፣ አስተዋዮች ሁኑ፣ ጥበበኞች ሁኑ እያለ ይናገራል። ምክንያቱም በውጭ ያሉት ሊያጠፉን በብዙ ነገር የሚተጉ ናቸው። ነገር ግን በእነሱ መካከል እንኳን በጥበብና በማስተዋል ልንመላለስ ይገባል ዘመኑን ለመዋጀት ከፈለግን ወገኖቼ።
ኢየሱስ ጌታ ነው። ሌላው ደግሞ እንዴት ዘመኑን እንዋጃለን? አመለካከታችን ሰማያዊ በመሆን ነው። ሁሉ ጊዜ ሄቨንሊ ፐርስፔክቲቭ ሊኖረን ይገባል። ሰማያዊ አመለካከት ሊኖረን ይገባል። አይናችን በምድር ላይ ከሆነ የምድር ነገር ብቻ የምናስብ ከሆነ ዘመኑን መዋጀት ወገኖቼ አንችልም። ማቴዎስ 6:19-21 እንደዚህ እያለ ይናገራል። ብልና ዝገት በሚያጠፉት ሌቦቹም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦቹም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ደግሞ ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ይሆናልና እያለ ይናገራል። አይናችሁ አመለካከታችሁ ሰማያዊ ይሁን። ለዛ ነው የእምነታችን ጀማሪና ፈጻሚውን ኢየሱስን እየተመለከታችሁ ሩጫችን በትጋት ሩጡ ይላል ዕብራውያን 12:1 ላይ። ሁሉ ጊዜ ፎከሳችን አመለካከታችን ሰማያዊ ሊሆን ይገባል። እግዚአብሔር ለአምላካችን ላይ ሊሆን ይገባል። ከፍ ብለን እሱን ልናየው ይገባል። የምናደርገው ነገር ሁሉ ሰማያዊ አመለካከት ሊኖር ይገባል። እግዚአብሔር በሀብት በንብረት ቢባርከን፣ እግዚአብሔር ያንን ኦፖርቹኒቲዎችን ቢሰጠን ያ የሰጠንን ሰማያዊ ነገር ለእግዚአብሔር መንግስት በነፍሳት ላይ ልናውለው ይገባል። የዛን ጊዜ ወገኖቼ ዘመኑን እንዋጃለን። ለዘመኑ ግድ ይለናል። ግን ምራይ ግን ከሆነ እያንዳንዱ ኢንቨስትመንታችን በዚህ ምድር ይሆንና ምንም ለሰማይ የሚሆን ነገር ለዘመኑን የሚዋጅ ነገር ማድረግ አንችልም ወገኖቼ። እግዚአብሔር ደስ የሚያሰኘውን ትውልዱን ምንም ነገር መታደግ አንችልም ሰማያዊ አመለካከት ከሌለን። ስለዚህ አመለካከታችን ፐርስፔክቲቫችን ሰማያዊ ሊሆን ይገባል ዘመኑን ለመዋጀት ከፈለግን ወገኖቼ። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላካችን ዛሬ ለኔም ለናንተ የሚናገረን ቃል ዘመኑን ዋጁ ነው የሚለን። ዘመኑን እንድንዋጅ አምላካችን ይፈልጋል። እግዚአብሔር ደግሞ ይርዳን። ዘመኑን ትውልዱ እንድንዋጅ ይርዳን። ልክ እንደ አስቴር እግዚአብሔር ለዚህ ዘመንና ለዚህ ጊዜ አምጥቶናል። በ18ኛው አልተወለድንም፣ በ17 ግን በዚህ አመት በዚህ ዘመናት ውስጥ እንድንወለድ እግዚአብሔር ወደዚህ ዓለም እንድንመጣ ፈቅዷል። ስለዚህ ይህንን የሰጠንን ዘመናችንን አገልግለን ነው የሱን አጀንዳና ሐሳብ አገልግለን ዳዊት የእግዚአብሔርን አጀንዳና ሐሳብ አገልግሎ አለፈ እንደሚል እኛም እንደዛ አገልግለን ዘመኑን ዋጅተን እንድናልፍ አምላካችን ይርዳን። ሃሌሉያ። እስቲ እንጸልያለን። የሚያማችሁ ወገኖቼ በሚያማችሁ ስፍራ በኢየሱስ ስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ፈውስን ያመጣል። አምላክ ሆይ ተመስገን ስለመጣው ያው ቃል ተባረክ። ዘመኑን ዋጁ ስላልከን ጌታ ሆይ በእውነት ይህንን ለሚሰሙ ወገኖቼ ዘመኑን ለመዋጀት ልባችንን እንድታነሳሳ እንድትቀሰቅስ አስቴርን ጌታ ሆይ ያነቃ ከኮንፈርት ዞኗ እኔማ ንጉስ አለኝ በንጉሱ ቤት ነው ምኖረው ብላ እንድትዘናጋ ሳይሆን ጌታ ሆይ ነቅታ ጌታ ሆይ ለትውልዱ እንድትማልድ ለትውልዱ እግዚአብሔር ለመታደግ ጌታ ሆይ ልቧን ስላነሳሳ እግዚአብሔር እኛም ደግሞ እንደ አስቴር ዛሬ የእያንዳንዳችን ልብ እንድታነሳሳ አይናችን ከዚህ ከሚጠፋው ላይ ከምድራዊ ላይ አንስተን አይናችን አንተ ላይ እንድናረግ እንድትረዳን የሚረዳው ኃይል በእኔም በወገኖቼ ላይ እንዲመጣ እግዚአብሔር አባቴና መድኃኒቴ ሆይ በጥበብ ደግሞ እንድንመላለስ እንድትረዳን የማስተዋልና የጥበብ መንፈስ ጌታ ሆይ ዛሬ እንድትሰጠን። ማንም ጥበብ የጎደለው ቢኖር በልግስና የሚሰጠውን እግዚአብሔርን ይለምን እንደሚለው ቃል ዛሬ ጥበብን ጌታ ሆይ ለኔም ለወገኖቼ እንድትሰጠን። ራፓሲኬ ፓራካላማዲያ እንደ ርግብ የዋ እንደ እባብ ደግሞ ብሉ ሁኑ እንዳልከን እንደዛ እንድንሆን እንድትረዳን አስተዋዮች እንድታረገን ዘመኑን የምንመረምር ዘመኑን ደግሞ ጌታ ሆይ የምንታደግ ሰዎች እንድታረገን እኔ በኢየሱስ ስም ጸለይኩኝ። አባቶ ደግሞ ጸልያለሁ። የታመሙ ወገኖቼ እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ፈዋሹን ስምህን ታዳጊውን ስምህን እጠራለሁ በጌታ በኢየሱስ ስም። ዛሬ ጌታ ሆይ ፈውስ በኃይል እንዲያልፍ ራፓላማሲማስኬ ባራካላማዲያ በመገረፉ ቁስልኛም ተፈወስን ተብሎ እንደተጻፈ በወገኖች ላይ ያለ ማንኛውም በሽታ አሁን በኢየሱስ ስም እንዲነቀል ራፓሲፓሲኬ ፓራካላማዲያ ሪላማሲማስኬ ፓራካላማዲያ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ሮጦ ከፍ ከፍ ይላል እንደሚለው ቃል የጸና ግንብ ይሆንከው የናዝሬቱ ኢየሱስ ይጠራሃለሁ። ዛሬ ስም ይታደጋል፣ ዛሬ ስም ያድናል፣ ዛሬ ስም ይጋርዳል በጌታ በኢየሱስ ክርስቶስ ስምና ስልጣን። ጌታ ሆይ ወገኖቼ ማንኛውም የተጽዕኖ ኃይል
ወገኖቼን የተቆጣጠረ አሁን እንዲህ ከነሱ ላይ እንዲነቀል በሽታ ቢሆን ፍርሃት ቢሆን ድንጋጤ ቢሆን ጭንቀት ቢሆን መከራ ቢሆን በኢየሱስም ወገኖቼ ላይ እንዲነሳ በመገረፉ ቁስልኛም ተፈወስን እንደሚለው ቃል ታላቅ የሆነ ፈውስ በወገኖቼ ላይ እንዲያልፍ እግዚአብሔር የበሽታ ምንጩ ሁሉ በኢየሱስም እንዲደርቅ ተጽዕኖ ሁሉ በኢየሱስም እንዲሰበር እኔ በኢየሱስም ጸለይኩኝ። ባቶ ወገኖቼን ስለነካ ስለዳስስ ደሞም ስለፈወስካቸው ሁሉ አመሰግንሃለሁ። ክብር ሁሉ ለስም ይሁን በኢየሱስም። አንድ ጥሪ ደግሞ ሳላደርግ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኝ ጌታ ያርጌ ቀበላለሁ ለምንል ዛሬ መዳን ቀን ዛሬ ነው። ስለነገ የምናቀው ነገር የለም። ዛሬ ድምጹን ብትሰሙ ልባችሁ ልከኛ አታድርጉ ይላል እግዚአብሔር ቃል። ስለዚህ የጌታ አምላካችን ዛሬ ጥሪውን ያደርጋል። ይወዳቸዋል። ጌታ ኢየሱስ ክርስቶስ ወገኖች ይወዳቸዋል። መዳን በማንም የለም። እንድንበት ዘንድ የተሰጠን ጌታ ኢየሱስ ክርስቶስ ብቻ ነው። ከአብ ዘንድ ወደዚህ ምድር የተላከልን ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ወገኖች የጌታ ኢየሱስ ክርስቶስን ስንቀበለው የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ደግሞ ከሆንን የእግዚአብሔር የሆነ ሁሉ የኛ ይሆናል። ለዘላለም ከሱ ጋራ እሱ ባለበት ስፍራ እንኖራለን ወገኖቼ። ስለዚህ ለዚህ ጌታ እጄን እሰጣለሁ ለምንል ወገኖቼ ከኔ ጋር ይህንን ጸሎት ትጸልያላችሁ። ከዛ ደግሞ ባርካቸዋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶይ ይህንን የጸለዩ ወገኖቼ ሁሉ ባርካቸው። ዘመናቸው ሕይወት ነፍሳቸው ይባረክ። ሲወጡ ይባረኩ፣ ሲገቡ ይባረኩ። በማስተዋል በጥበብ ባርካቸው። በቤት ትከላቸው። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ ለዘላለም በቤት ትከላቸው። እግዚአብሔር ሆይ እጆቻቸውን ይዘ በመልካም ጎዳና በለምለም ጎዳና አንተ አባት ሆይ ምራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። እነዚህን ወገኖቼ ለተባረኩት ላማሩት እጆች ለአንተ አሳልፌ ሰጠው። ጌታ ሆይ ተመስገን። ስለነበረን ጊዜ ሰዓት ሁሉ ተባረክ። ዘመኑን ዋጁ ብለ በቃል ወደኛ ስለመጣ እኔንም የሰሙ ወገኖቼ ሁሉ ዘመኑን እንድንዋጅ አንተ እርዳን። ጌታ ሆይ ተባረክ። ሳምንቱን ጊዜያችንን ሁሉ ተረከብ። የበቀል ኃይላት በኢየሱስ ስም ይታሰሩ። ዘመናችንን ሕይወት ነፍሳችንን ሁሉ ለአንተ አሳልፌ ሰጠው። ክብር ሁሉ ለስም ይሁን በኢየሱስ ስም። ሃሌሉያ። እንግዲህ አምላካችን ዛሬ ዘመን እንድንዋጅ ተናግሮናል፣ አስተምሮናል፣ ገስጾናል። ወገኖቼ እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ በሕይወት ብኖርና እድሉን አምላኬ ቢሰጠኝ በፊታችሁ በሌላ ሀሳብ በሌላ ቃል እገኛለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ተባረኩልኝ። አሜን።